ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ መስከረም 7 2018 ዓመተ ምህረት ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። Actually, now the dam is on. There are now two big dams on the Nile, the Gad and the Aswan Dam. The Aswan Dam. Now, Egypt has got no alternative but to agree. በየመድረኩ አሁን እየደጋገሙ ያመጧት የኢትዮጵያ መንግስት እስራኤል የኢራን ጀነራሎችና ባለስልጣናትን ነጥላ መግደል እንደቻለችው መምታት እንደቻለችው እኛንም እንደዛ መታቸዋለሁ እያለ የኢትዮጵያ መንግስት እያስፈራራ ነው በሚል በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ የራሷ የሆነውን ቀይ ባህር እንዳትጠይቅ የሚከለክል ነገር አለመኖሩን ጠቅላይ ሚኒስትር አብይ አህመድ ገለጹ። የባህር መውጫ እንደምታሳካም ይፋ አድርገዋል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። የሚመለከታቸው ወገኖችን በፍጥነት ወደ ድርድር እንዲመጡ ጥሪ አቅርበዋል። የመደመር መንግስት በሚል ለንባብ ያበቁትን መጽሐፍ ባስመረቁበት ስነ ስርዓት ላይ ትላንት ባደረጉት ንግግር ይህንን ፍላጎታችንን ከግብ ለማድረስ ውጊያ ያስፈልጋል ብለን ስለማናምን ላለፉት 5 ዓመታት ስንለማመጥ ቆይተናል ብለዋል። በሰላም ለመነጋገር ዝግጁ ከሆኑ ወገኖች ጋር ለመነጋገር አሁንም መንግስታቸው ዝግጁ መሆኑን የገለጹት ዶክተር አብይ አህመድ ኢትዮጵያ የጂኦግራፊ እስረኛ ሆና እንደማትቀጥል ግን አስታውቀዋል። ይህ የማይቀር በመሆኑም በፍጥነት ወደ ድርድር ማምራቱ አስፈላጊ መሆኑንም አስገንዝበዋል። ከእና ከናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው
ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። በዚህም ጭምር የኢትዮጵያ አቅም ስለሚጠናከር የጎረቤት ሀገራትን ለመደገፍ በጀት እስከ መመደብ የደረሰ ምኞት እንዳላቸውም አመልክተዋል። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም ፓርላማው ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያ ማገዝ አለባት። በተቃውሞ ጎራው ስላሉ ወገኖችም ሆነ ለራሱ ለመንግስት ጠቃሚ ነው ያሉትን የኦሮምኛ አባባል በማንሳት ከፊሉን እየታገስን ከፊሉን እየመከርን ወደ ህልማችን እናመራለን ብለዋል። በተቃራኒ መድረክ ላላችሁ ለምትቃወሙ ሰዎች የመጨረሻ መልእክቴ ከኦሮሞ አባቶች አባባል የተዋስኩትን በመውሰድ ያ መርህ እንደሆነና መርሃችሁ እንዲሆንም በመምከር ጭምር ይሆናል። የኦሮሞ አባቶች ነገር ግራና ቀኝ ሲልባቸው ከህልማቸው የሚጋጭ ነገር ሲፈጠር ካን ኦብሳ ካን ኢሞ ጎርሳ ይላሉ። ገሪ ጎርሳ ገሪ ኢሞ ኦብሳ ሙለተኬት አዴሙ ቀብዳ ይላሉ። ከፊሉን እየታገስክ ከፊሉን እየመከርክ ወደ ራዕይ መጓዝ አለብህ ይላሉ። ካን ጎርሳ ካን ኦብሳ ለኔም ለእናንተም ይሰራል። ህልም ካላችሁ ወደ ህልማችሁ መዘርጋት የምትፈልጉ ከሆነ ካን ኦብሳ ካን ጎርሳ ጉዞ ግን ወደፊት መሆን አለበት። መደመር በሚል በተከታታይ ለንባብ ያበቁትን መጽሐፍ በተመለከተ ሰፋ ያለ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የምንደመረው በአንድ ጭንቅላት ለማሰብ ሳይሆን በጋራ ለሀገር ለመምከር ነው ሲሉም ተናግረዋል። በልዩ ልዩ ዘርፎች እየተሰሩ ባሉ ስራዎች ቀጣይ ውጤቶች እንደሚመዘገቡ የገለጹ ሲሆን በትምህርት የተሻለ ሁኔታ እንደሚኖር፣ በእግር ኳስ ጨዋታም በቀጣዩ 10 ዓመታት ኢትዮጵያ ከአፍሪካ ምርጥ ቡድን እንደሚኖራት አመልክተዋል። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት መጽሐፋቸው ምረቃ ላይ እድለኛ ነኝ ሲሉም ተደምጠዋል። በብዙ የተረዳን በብዙ የታገዝን ብዙ መከናወን ያየን ሰዎች ከስኬት በኋላ በምስጋና የሚገባውን ለፈጣሪ መስጠት እጅግ አስፈላጊ ልምምድ ስለሆነ እንደኔ ያለ እድለኛ ሰው ደጋግሞ ፈጣሪውን ሲያመሰግን እናንተም ብትተባበሩት አይከፋም። የህወሓት መሪዎች የቀድሞ ታጋዮችንና ጡረተኞችን በየወረዳው በመሰብሰብ ለጦርነት ተዘጋጁ የሚል ጥሪ ማቅረባቸው ተሰምቷል። ትናንት ማክሰኞ መስከረም 6 2018 በየወረዳው ጥሪ የቀረበላቸው ተሰብሳቢዎች አጋር ኃይል ከጎናችን አለ የሚል መልእክትም ተላልፎላቸዋል። ይህ በእንዲህ እንዳለም የህወሓት የጦር አዛዦች የኢትዮጵያ መንግስት እስራኤል በኢራን ላይ እንዳደረገችው ነጥሎ እርምጃ ሊወስድብን እያስፈራራን ነው ሲሉ አስታወቁ። በጥቅምት ወር 2015 በደቡብ አፍሪካ ፕሪቶሪያ በተፈረመ የሰላም ስምምነት አውዳሚው ጦርነት የተገታበትና ጠመንጃ ላንቃዎች የተዘጉበት የትግራይ ክልል በነሐሴ ወር 2016 አደባባይ የወጣው የህወሓት መሪዎቹ ዝግብና ተከትሎም በጥር ወር 2017 የሰራዊቱ አዛዦች በአብዛኛው ለዶክተር ደብረጽዮን ቡድን ድጋፍ መስጠታቸው በክልሉ ከፍተኛ ውጥረት አስከትሏል። በነሐሴ ወር 2016 አደባባይ የወጣው የህወሓት መሪዎቹ ዝግብና ተከትሎም በጥር ወር 2017 ለዶክተር ደብረጽዮን ቡድን ድጋፋቸውን የሰጡት አዛዦች ታጣቂዎቻቸውን በመጠቀም በኃይል የአቶ ጌታቸው ረዳ ተሿሚዎችን እየሻሩ መቀጠላቸውን ተከትሎ በመጋቢት ወር 2017 አቶ ጌታቸው ረዳና ከእርሳቸው ጋር የተሰለፉ የካቢኔ አባላትና ሌሎች ከመቀሌ ወደ አዲስ አበባ ሸሹ። የዶክተር ደብረጽዮን ቡድን ከደቡብ ትግራይ ዞን ውጭ ያሉትን በኃይል እየበወዘ መቀጠሉን ተከትሎ ጄኔራሎችን የጨመረ ጸረ ህወሓት እንቅስቃሴ ተጀመረ። ራሳቸውን የትግራይ የሰላም ኃይል ወይም ቲፒኤፍ በሚል የሚጠሩት ታጣቂዎች
ቢያንስ 2 ጊዜያት በህወሓት ከሚመሩ ታጣቂዎች ጋር ግጭት ውስጥ መግባታቸውን የክልሉ የጸጥታ ቢሮ በመግለጫ ማስታወቁም ይታወሳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን ከአቶ ጌታቸው ረዳ የተረከቡት ሌተና ጀነራል ታደሰ ወረደ በፕሪቶሪያ የሰላም ስምምነት መሰረት በጠቅላይ ሚኒስትር አብይ የተሰጣቸውን ስልጣን ዶክተር ደብረጽዮንና ወይዘሮ ፈትለወርቅን ለጨመረው 9 አባላት ላለው ኮማንድ ፖስት በማስረከባቸው በክልሉ በሚካሄዱ አስተዳደራዊም ሆኑ ሌሎች እርምጃዎች ብቻቸውን መወሰን እንደማይችሉ ተሰምተዋል። በዚህም መሰረት በህዝብ ጥያቄና በአደባባይ ህይወትን ጭምር በጠየቀ ተቃውሞ ወደ ስልጣናቸው የተመለሱትን የደቡብ ትግራይ ዞን አስተዳዳሪ አቶ ሀፍቱ ኪሮስን መልሰው በኃይል ከስልጣን በማንሳታቸው አስተዳዳሪው ከነ ተከታዮቻቸው ለአመፅ ወደ ጫካ መውጣታቸውን ያረጋገጡ ሲሆን የፖሊስ አዛዦች በተለያየ እርከን ላይ የሚገኙ የወረዳና የዞን ባለስልጣናትና ሌሎች ዜጎችም ወደ በረሃ መውረዳቸው ይፋ ሆኗል። የዞኑ አስተዳዳሪ የነበሩት አቶ ሀፍቱ ኪሮስ በኃይል የወሰዱብንን የህዝብ ስልጣን ለማስመለስ አማራጩ ኃይል ነው በማለት በትናንትናው ዕለት ላንዳ ሪፖርት ለተባለ የትግራይ መገናኛ ብዙሃን መግለጫ ሰጥተዋል። አቶ ሀፍቱ ኪሮስና ሌሎቹ የደቡብ ትግራይ ዞን ባለስልጣናት በተናጠል የአመፅ እንቅስቃሴ ይጀምሩ ወይንም የትግራይን የሰላም ኃይል ይቀላቀሉ ለጊዜው በዝርዝር የታወቀ ነገር የለም። ከጥቅምት 2013 ዓ.ም ጀምሮ ላለፉት 5 ዓመታት በመጠለያ የሚገኙ ተፈናቃዮችን ለመመለስ የፌዴራል መንግስት ቁርጠኛ በመሆን ወደ እንቅስቃሴ ለመግባት በዝግጅት ላይ በመሆኑ የህወሓት ኃይሎች ደግሞ የተፈናቃዮችን ጉዳይ አንዳንዴ የዋስትና ጥያቄ በማንሳት በሌላ ጊዜ ደግሞ አስተዳደሩን ህወሓት መረከብ አለበት የሚል ጥያቄ በማስከተልና የትግራይ ሉዓላዊ ግዛት ሳይመለስ መመለስ የለባቸውም በሚል የሚሰጡት ምክንያት ከዚህ በላይ መቀጠል የለበትም በሚል የፌዴራሉ መንግስት ተፈናቃዮች በሚመለሱበት ሁኔታ ላይ ወደ ተግባር ሊሸጋገር መሆኑም ተሰምቷል። የህወሓት ኃይሎች ተፈናቃዮችን ለመመለስ የሚደረገውን እንቅስቃሴ ለማደናቀፍ ከሞከሩ ግጭት ሊከተልና እስከ ኤርትራ የዘለቀ ወደ ሙሉ ጦርነት ሊሸጋገር እንደሚችልም ታምኖበታል። ሁኔታዎች በዚህ ደረጃ ላይ በሚገኙበት በአሁኑ ወቅት ነው ህወሓት የቀድሞ ተዋጊዎችን በየወረዳው የሰበሰበው። በየአዳራሹ የተነገራቸውም የፌዴራሉ መንግስት ጦርነት ሊጀምርብን ስለሆነ ተዘጋጁ የሚል ሲሆን ሻዕቢያና ፋኖ ከጎናችን ናቸው የሚል መልእክትም ተላልፎላቸዋል። ባለፈው ሳምንት መጨረሻ በጳጉሜ ወር የህወሓት ኃይሎች ባላማጣ በኢትዮጵያ ፌዴራል ፖሊስ ላይ ትንኮሳ ማድረጋቸውም ታውቋል። በትግራይ ያለው ሁኔታ ጫፍ መድረሱና በኢትዮጵያና ኤርትራ መካከል ያለው ውዝግብ ውጥረት የተሞላበት መሆኑን ተከትሎ የኢትዮጵያ መንግስት አንዳንድ የዝግጅት እርምጃዎችን በመውሰድ ላይ መሆኑን አፍሪካ ኢንቴሊጀንስ ከትናንት በስቲያ ዘግቧል። በዚህም የጠቅላይ ሚኒስትር አብይ አህመድ መንግስት ወታደራዊ ኮማንድ ፖስት በማቋቋምና በሰራዊቱ አደረጃጀት ላይ ማስተካከያ በማድረግ ላይ መሆኑን አመልክቷል። የደህንነት ምንጮችን ዋቢ በማድረግ ከፈረንሳይ ፓሪስ ዘገባ የሚያቀርበው አፍሪካ ኢንቴሊጀንስ ትላንት ባቀረበው ዘገባም በዲፕሎማቶችም ዘንድ ብወዛዎች እንደሚኖሩ ያመለከተ ሲሆን በቅርቡ በአምባሳደርነት የተሾሙት የቀድሞ የኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በኬንያ በአምባሳደርነት ሊሾሙ እንደሚችሉም አመልክቷል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌም ለወታደራዊ ተግባር እንደሚፈለጉም ይጠበቃል። ይህ በእንዲህ እንዳለም የህወሓት የጦር አዛዦች የኢትዮጵያ መንግስት ነጥሎ ሊያጠቃን ይፈልጋል በሚል ስጋታቸውን እየገለጹ ይገኛሉ። የደቡባዊ ትግራይ ታጣቂዎች አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዲድ የኢትዮጵያ መንግስት እስራኤል የኢራን ባለስልጣናትን ነጥላ እንደመታቸው ሁሉ እናንተንም ነጥዬ እመታቸዋለሁ እያለ እያስፈራራ ነው በማለት ከወር በፊት መናገራቸው ይታወሳል። ሌላው የህወሓት ታጣቂዎች አዛዥ ጀነራል ኃይለሥላሴ ግርማይ ወይንም ወዲ እምቤቴ ትናንት ማክሰኞ መስከረም 6 2018 ይህንኑ ደግመዋል። የኢትዮጵያ መንግስት የህወሓትን የፖለቲካና ወታደራዊ መሪዎችን ነጥዬ እመታቸዋለሁ የሚል መግለጫ እስካሁን በአደባባይ ያልሰጠ ቢሆንም የህወሓት የጦር አዛዦች ግን እንደ ኢራን ጀነራሎች ነጥለው ሊያጠፉን ነው የሚለውን ስጋት ያዘለውን ክሳቸውን ቀጥለዋል። መልእክቱ በግል የድረሳቸው አይድረሳቸው ግን ለማወቅ አልተቻለም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ታላቁ የህዳሴ ግድብ ባለፈው ሳምንት መጠናቀቁ ይታወሳል። ይህንን በተመለከተ እሁድ ዕለት በአዲስ አበባ፣ ትላንት በአማራ ክልል፣ ዛሬ ደግሞ በኦሮሚያ ክልል ለህዳሴው ግድብ መጠናቀቁን በተመለከተ ኢትዮጵያን አደባባይ ወጥተው ደስታቸውን እየገለጹ ነው። ታላቁ የህዳሴ ግድብ ኢትዮጵያ ላይ ትርጉም ያለው ውጤት የሚያመጣ ግድብ መሆኑ በተለያየ መንገድ ተገልጿል። በአደባባይ የሚገለጸው የሚሰጠው የኢኮኖሚ ተጠቃሚነት ወደ $1 ቢሊዮን ማስገኘቱ፣ በሌላም በኩል ደግሞ የኤሌክትሪክ ብርሃን የተነፈጉ በተለያየ መንገድ ያንን
ብርሃን ማየት ያልቻሉ 54 በመቶ የሚሆኑ ኢትዮጵያን በየደረጃው ኤሌክትሪክ ብርሃን ማግኘት የሚችሉበት ሁኔታ ይፈጠራል። ከጸጥታማ ጋር አንጻር ያለው ዋስትናም እየተገለጸ ነው። ምናልባትም ሱዳንና ግብጽ በዚህ ላይ ቅሬታ ያላቸው ቢሆንም ተነጋግረው ችግሩን ከመፍታት ውጭ አማራጭ እንደሌላቸው ከኢትዮጵያን ባሻገር የሆኑ በጉዳዩ ላይ ባለሙያኑ ሰዎችም አስተያየት እያደመጥን ነው። አንድ ኬንያዊ ሲቲዝን ለተባለው የኬንያ መገናኛ ብዙሃን በሰጡት ቃለ ምልልስ ላይም ፕሮፌሰር ጆን የተባለው ታላቁ የህዳሴ ግድብን በተመለከተ ለኢትዮጵያ ይጠቅማል፣ ለአባይ ተፋሰስ ሀገራት በሁሉ በመላ ይጠቅማል፣ ለገርጌ ሀገሮችንም ተጠቃሚ የሚያደርግ ነው በሚል የሚጠቅምበትን ምክንያት አብራርተዋል። ሱዳን የደለል እንደገናም ደግሞ ጎርፍ የሚያመጣባትን አደጋ በመቀነስ ረገድ ታላቁ የህዳሴ ግድብ የሚሰጠውን አስተዋጽኦ ተነስቷል። ወደ አስዋን ግድብም የኃይል ማመንጫ ስለሆነ ኢትዮጵያ ውሃውን መልሶ ስለሚተፋው በአስዋን ግድብ ላይም ተጽዕኖ የለውም፣ ይልቁንም ይጠቅማል፣ በድርቅ ወቅት ጭምር ሊጠቅም የሚችልበት እድል መኖሩን አንስተዋል። ምክንያቱም በዝናብ ወቅት ብዙ ውሃ እንትን ይላል። አብዛኛው በኃይል ማመንጫዎች ውስጥ ገብቶ መጨረሻ ላይ የኃይል ማመንጫው መልሶ የሚተፋው ስለሆነ በዛ ረገድ አስዋን ግድብ ማለትም የግብጾቹ ግድብ ድረስ ተጠቃሚ ማድረግ የሚችል ስለሆነ ተነጋግሮ ችግሮችን ከመፍታት ውጭ ለግብፅም ለሱዳንም የሚጠቅመው ያ ነው የሚል እየመከሩ ነው። Actually, now the dam is on. There are now two big dams on the Nile, the Gad and the Aswan Dam. The Aswan Dam. Now, Egypt has got no alternative but to agree to come to the table, cooperate with all the Nile Basin states for equitable and reasonable utilization of the Gad, so that they can also benefit. There is a lot of benefits from that dam, not only by Ethiopian alone. Okay, being the developer, they have the highest benefit. For the two Nile Basin states, Sudan and Egypt, why they have to cooperate, they have got also a lot of benefit. Take for example... ስለዚህ ታላቁ የህዳሴ ግድብን በተመለከተ ያው ግብፅና ሱዳን ምናልባት ከዚህ በኋላ በህዳሴው ግድብ አሞላል በደረቅ ወቅት ምን ይሆን የሚሉ ጉዳዮች እሱ ላይ ብዙ መሄድ የሚቻል አይመስልም። የኢትዮጵያ መንግስት በዛ አልጎዳችሁም የሚለውን በተደጋጋሚ ያረጋግጧል። ከዛ ባሻገር ግን አሁን ባለው ግድብ ላይ ሳይሆን ከዚህ በኋላ ግድቦች ለመመስራት በተከታታይ ምናልባትም በቅርብ ጊዜ ውስጥ ግድቦች እንደሚሰሩና ጥናቶች ተጠንተው ማለቃቸውንም የቦታዎችም ተመርጠው ወደ እርምጃ ለመግባት እንቅስቃሴ ላይ መሆኑም ተሰምቷል። ያው እንግዲህ የኃይል ማመንጫ ለኢትዮጵያ ትልቅ ከፍተኛ የውጭ ምንዛሪ እያስገኘ ነው። ወደ ኬንያ፣ ወደ ታንዛኒያ፣ አሁን ደግሞ ደቡብ ሱዳንም ለመሸጥ እንዲህ አይነት ነገሮች ስላሉ በውጭ ምንዛሪ ረገድ ውስንነት ስላለ ለኢትዮጵያ ትልቅ ትርጉም ያለው ነገር ነው። ያ የውጭ ምንዛሪ የኃይል ማመንጫው የሚያስገኘው ገንዘብ የኤሌክትሪክ መስመሮችን ወደ ገጠሮቹ አካባቢ ለመዘርጋትም ያስችላል። ያው ገጠር አካባቢ ደግሞ ያለው ወደ መንደር ወደ ከተሞች የመሰባሰብ ነገር አስፈላጊ ስለሆነ ብዙ ስራዎች እንግዲህ ተያይዞ የሚሰሩ ነው። ኢትዮጵያም ወደፊት ለመራመድ ለመንቀሳቀስ ያላትን እድል የሚያሰፉ እርምጃዎች እየታዩ ነው። በሌላ በኩል ደግሞ ያው ሁሌም ስልጣን ላይ ሆኖ መስራት ያልቻለ ከስልጣን ወርዶም መስራት ለሚችሉ ኃላፊው ባለስልጣናት ወይ ደግሞ መንግስት እንቅፋት የሆነ ቡድን አሁንም በእንቅፋትነቱ ቀጥሏል። ሲንከባለል የመጣም ችግር አለ። ያንን ችግር ሳይፈታ አሁንም ጫፍ ላይ የሚገኝበት ሁኔታ ነው ያለው። ስለዚህ ምናልባት ከዚህ በኋላ ኢትዮጵያ እነዚህ አይነት የታላቁ ህዳሴ ግድብን ጨምሮ ሌሎች የታዩ የሚዳሰሱ የሚጨበጡ ፕሮጀክቶች የተሰሩት እንዲህ አይነት ውጥረት ባለበት ሁኔታ ውስጥ ነው። የአሁን ለአንዴና ለመጨረሻ ይህን ምዕራፍ ዘግቶ ለመሄድ የሚያስችል ሁኔታ ውስጥ እንገኛለን ብዬ አምናለሁ። ምናልባት ከግጭት ከቀውስ በመለስ ሂደቶች በሰላማዊ መንገድ ቢያልቁ ደግሞ የበለጠ ብዙ ሁሉም ተጠቃሚ የሚሆንበት ሁኔታ ይፈጠር ነበር። ነገር ግን የምናያቸው የምንዳስሳቸው የምናሸታቸው ነገሮች በቲፒኤልኤፍ እና ከቲፒኤልኤፍ ጀርባ ባለው በኤርትራ መንግስት በኩል ግጭት ውስጥ ለመግባት ከዛ ውጭ ባለ አማራጭ እየታያቸው አይመስልም። በሌላ በኩል ደግሞ ከፍተኛ ስጋት ደግሞ ይንጸባረቅባቸዋል። ትንሽ ግራ የሚያጋባው ያ ነው። የኤርትራ ማስታወቂያ ሚኒስትር በተደጋጋሚ ነው ኤክስ ገጻቸው ላይ እየጻፉ ያሉት የባህር በር ፍላጎት በሚል የኢትዮጵያ መንግስት ባለስልጣናት የሚያነሱትን የተለያዩ ወገኖች የሚያነሱትን እሱ በተደጋጋሚ ይጽፋሉ። በኃይል ለማሳካት የሚደረግ አካባቢውን ቀውስ ውስጥ የሚከት ነው። መንግስታት ምንድነው አካባቢው ሀገራት
በመከባበር አብሮ ለማደግ ወይ ደግሞ አብሮ ተጠቃሚ ለመሆን መስራት ይበጃል የሚል ይህንን ምክር ይጽፋሉ፣ ይናገራሉ። ግን ጥሩ ነው። ማንም ኢትዮጵያዊ፣ ማንም ኤርትራዊ፣ ማንም የትኛውም ሀገርና ሕዝብ በመነጋገር የጥይትን ድምፅ ወይ ደግሞ የጠመንጃ ላንቃን እንዳይከፈት ማድረግ የሚቻልበትን እድል ሁሉም የሚያበረታታው ነው። ነገር ግን መንግስታት ሳይነጋገሩ እንዴት ነው አብሮ የሚያድጉት? ሳይነጋገሩ እንዴት ነው ችግራቸውን የሚፈቱት? አልነጋገርም፣ ይልቁንም ማስገደጃ የሚሆኑ ኃይሎችን እነሱን እጠቀማለሁ ወደሚል ሂደት ውስጥ የገባ የኤርትራ መንግስት እንዴት ነው የአካባቢ ሀገራት መረጋጋትን ለማምጣት ሳይነጋገሩ በደመነፍስ የሚፈታ ችግር አለ እንዴ? ስለዚህ የሚታዩት ሁኔታዎች በኢትዮጵያ መንግስት በኩል ያው በተደጋጋሚ ሁሌም በዚሁ አጋጣሚ በዚሁ መድረክ ላይ በተደጋጋሚ የገለጽናቸው ነገሮች አሉ። ለመነጋገር ያለውን ፈቃደኝነት ገልጿል። በንግግር ችግሮችን ለመፍታት ጥያቄ ያለው መፍትሄ የሚፈልግላቸው ነገሮች አሉ። በኤርትራም በኢትዮጵያም በኩል ተመሳሳይ ተጠቃሚነትን ማረጋገጥ የሚቻልበት ዓለም አቀፍ ሕግን ባከበረ ዘላቂ መውጫ በሚበጅበት መንገድ ላይ ምን መደረግ አለበት የሚለውን መምከር ምን ጉዳት አለው? ከዛ ይልቅ ኢትዮጵያ ውስጥ ጭምሎ መልሶ ቀውስ ውስጥ ኢትዮጵያ እንድትገባ ለማድረግ የሚደረጉ ሙከራዎች እስከ ዛሬ ያልተገባ ቀውስ የገባንበትን ቀውስ በብዙ ርቀት ተሻግሮን እየመጣን ባለንበት ሁኔታ ውስጥ ከዚህ በኋላ ምን ማምጣት ይቻላል? ዛሬ ምናልባት በፋኖ ወይም ደግሞ በሸኔ ወይ ምናምን ላይ ብዙ እምነት የላቸውም ብቻ ሳይሆን እነዚህ ኃይሎች አሉ ወይ የሚለውንም እነሱም ራሳቸው እርግጠኞች አይመስሉኝም። ስለዚህ ተስፋ የሚያደርጉት በፈራረሰውና በተፈነካከተው ቲፒኤልኤፍ ላይ ነው። ምናልባትም እሱንም በተመለከተ እኔ ዝም ብዬ ስገመግም ዝም ብሎ ለማስገደጃ ወይ ደግሞ ለማስፈራሪያ ይጠቀሙበታል ወይስ አይገባኝም። በሌላ በኩል ደግሞ ራሱ የቲፒኤልኤፍ ሰዎች ምን ይመጣብናል የሚል ሰማይና ምድር ደግሞ የተምታታባቸው ይመስላል። ተገለባብጦባቸዋል። የትኛው ቦታና አጋጣሚ ሰምተን አናቅም። እኛ በሁሉም ሚዲያ እንከታተላለን የኢትዮጵያ መንግስት ምን እንደሚል። በየመድረኩ አሁን እየደጋገሙ ያመጧት የኢትዮጵያ መንግስት እስራኤል የኢራን ጀነራሎችና ባለስልጣናትን ነጥላ መግደል እንደቻለችው መምታት እንደቻለችው እኛንም እንደዛ መታችኋለሁ እያለ የኢትዮጵያ መንግስት እያስፈራራ ነው በሚል የትግራይ ደቡባዊ ዞን ወይ ደግሞ ደቡባዊ ትግራይ አካባቢ አዛዥ የተባሉት ጆን መዲድ ወይ ደግሞ የጀነራል ዮሐንስ ወልደ ጊዮርጊስ እንዲሁ በአደባባይ በድምፅና በምስል ሲናገሩ ተሰምቶ መቼ ተባሉ የሚል ጥያቄ ሲነሳ ነበር። አሁን ከወር ከምናምን በኋላ ደግሞ ኃይለስላሴ ግርማይ ጀነራል ኃይለስላሴ ግርማይ ወይ ደግሞ ወዲም ቤቴ ትላንትና በተመሳሳይ የኢትዮጵያ መንግስት እንደ ኢራን ጀነራሎች የእስራኤል እንዳደረገችው አጠፋችኋለሁ እያለ እያስፈራራ ነው። እኛ ላይ እርምጃ ቢወሰድ የትግራይ ህዝብ እጅ አይሰጥም። የትግራይን ህዝብማ ማን ነው እጅ የሚያሰጠው? ለምንስ ነው እጅ የሚሰጠው? የትግራይን ህዝብማ መከራ ውስጥ፣ ስቃይ ውስጥ፣ ዕዳ ውስጥ የከተተ ኃይል እሱን ከትግራይ ህዝብ ጫንቃ ላይ ለማውረድ የሚደረግ እንቅስቃሴ ካልሆነ በስተቀር የትግራይን ህዝብ መብትና ነጻነት ከነርሱ ከቲፒኤልኤፍ በላይ የገደበ ከቲፒኤልኤፍ በላይ ትውልዱ ህይወት እጣ ፈንታው ላይ የቀለደ በቁም ጨለማ ያወረሰም ራሳቸው እንደገለጹት በመቶ ሺዎች የሚቆጠሩ የትግራይ ልጆችን የፈጀ ቡድን ነው። አሁንም እንደገና ፈጃለሁ እያለ እየተንቀሳቀሰ ያለ ኃይል የኢትዮጵያ መንግስት አሻፈረኝ ያሉትን ሰዎች ነጥሎ እርምጃ መውሰድ ከቻለ ለትግራይ ህዝብም ለሌላውም ኢትዮጵያዊ እፎይታ ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ለምን እዚህ ሁኔታ ውስጥ እንዳይገቡ በተለያየ መንገድ እየተለመኑ ነው። ተፈናቃዮችን አግተው ይዘዋል። ሁከትና ግርግር ለመፍጠር አላማጣ ላይ ባለፈው ሳምንት ያደረጉት ይታወቃል። የተረጋጋ የሚባለው የደቡብ ትግራይ አካባቢ ላይ ሹምሽር በማድረግ ኃይል በመጠቀም ጭምብል በማጥለቅ ያደረጉት ነገርም በግልጽ ይታወቃል።
ስለዚህ ተመልሶ ግጭት፣ ተመልሶ ችግር ውስጥ ለመግባት ጥረት እያደረጉና እየተንደረደሩ ያሉ ሰዎችን ነጥሎ እርምጃ መውሰድ ከተቻለ የትግራይ ህዝብም ሌላውም እፎይ የሚልበት ሁኔታ ስለሆነ የምትሉትን እውነት ይሁንና በቀላሉ ኢትዮጵያንም አጠቃላይ ትግራይም አጠቃላይ ኢትዮጵያንም ቢገላገሏችሁ ሁሉም ይጠቀማል። እዛ ሳይደረስ ደግሞ ከዛ ሁሉ ኃጢአታችሁ ከዛ ሁሉ ወንጀላችሁ በኋላም መውጫ ተበጅቶላችሁ የዘረፋችሁትን አዲስ አበባ ጭምር ያከማቻችሁትን በአደባባይ ኃይለሥላሴ ግርማይ ጀነራል ኃይለሥላሴ ግርማይ ወዲ እምበይቴ 120 ሚሊዮን ብር የሚሸጡት ቤት ሲያስማሙ በድምፅ ከልጆ ጋር ሲነጋገሩ ውስጥ ተሰምቶ ያ ቤት እኮ የተለቀቀው በፕሪቶሪያው የሰላም ስምምነት መሰረት ታግደው የነበሩ ተለቀቁ። መልሶ ጦርነት ውስጥ ገብቶ እንደገና ወርቅ ሽያጭን በምንም ለመክበር ሲባል ያችን ቤት ሸጦ ለመሸሽ የሚደረግ ሙከራ ነበር። እንግዲህ እንደምሰማው እንደምንረዳው ቤቷ የታገደች ትመስለኛለች። የቀርታ የታገደች የ120 ሚሊዮን ብር ቤት አሳነስኳት። በእነሱ አይን ልክን ያነሰች ነች፣ ብዙ ሲዘርፉ የቆዩ ሰዎች ስለሆኑ። እኚህ ሰው ነገራችን ላይ ኮምቦልቻ ላይ የኢትዮጵያ ባንኮችን በመዝረፍ የተወሰደው ገንዘብ ጠቅላላ ለግላቸው በመጠቀምም የሚከሰሱ ሰው ናቸው። እና እነዚህ ሰዎች የሚያደርጓቸው እንቅስቃሴዎች እርግጥ ነው የኢትዮጵያ መንግስት የዛሬ 2020 ላይ ያለው የኢትዮጵያ መንግስት አይደለም፣ በፈረንጆቹ ማለት ነው። 2013 በእኛ ያለው የኢትዮጵያ መንግስት አይደለም። ያኔ ኢትዮጵያ ውስጥ በየአቅጣጫው የነበረውንም አቅም የነበራቸው መንግስትን የሚፈታተኑ መንግስት ውስጥ ሆነውም ከመንግስት ውጭ ሆነውም ችግር የሚፈጥሩ ነበሩ፣ ኃይሎች ነበሩ። የኢትዮጵያ መከላከያ ሰራዊትም ውስጡ ያልጠራ ነበር። የመንግስት መዋቅርም ውስጡ ያልጠራ ነበር። ሁሉም ተለቅሞ በወረንጦን እየተለቀመ በየስርቻው ተጥሏል፣ ተመንጥሮ ወጥቷል። የሚቀር ሊኖር ይችላል። መቶ በመቶ የጸዳ መንግስት መዋቅር ይገኛል ተብሎ አይታመንም። ግን መንግስትን እንደ መንግስት ህልውናውን በአጠቃላይም ደግሞ በሀገር ላይ ጉዳት ለማድረስ የሚያስችል ሁኔታ ይኖራል ተብሎ አይታመንም። ብዙ ነገሮች ተሻግረናል። የመንግስት መጠናከር ስልጣን ላለው መንግስት መደገፍ አለመደገፍ አይደለም። የመንግስት መጠናከር በተለይ ብሔርተኝነት በጣም በገነገነበት ሀገር ውስጥ፣ ዘረኝነት ጥፍር ባወጣበት ሀገር ውስጥ የሀገር ህልውና ለማስቀጠል ሰላምን ለማረጋገጥ የተሻለ ሁኔታ ለትውልድ ለማቆየት ጠንካራ መንግስት መኖር በብዙ መልኩ ይጠቅማል። ስለዚህ ጠንካራ መንግስት ከብዙ መከራ ውስጥ ከብዙ አደጋ ውስጥ ተስቦ እዚህ የደረሰ ኃይል አሁን ከፊት ለፊት የቀሩ ትንንሽ ነገሮች ምናልባትም ከመንግስት ጋር ከኤርትራ መንግስት ጋር ጭምር የሚዘልቅ ሁኔታ ሊኖር ስለሚችል ፊልድ ማርሻል ብርሃኑ ጁላ አዲሱን ዓመት ምክንያት በማድረግ ባደረጉት ንግግር እንደገለጹት 2018 የቀሩ ከ2017ም ትንሽ ጠንከር ያሉ ሁኔታዎች ከፊት ይጠብቃሉ። ግን ዘላቂውን ሰላም ለማረጋገጥ 2019 በኋላ ሌላ ምዕራፍ ውስጥ እንገባለን ተብሏል። የጠንከር ያለ የሚለው ነገር ህወሓት እንደማይሆን ለማናችንም እርግጠኛ ሆነን መናገር እንችላለን። ጠንከር ያለ የሚለው እስካሁን ካለ ከ2017 ጠንከር ያለ የሚባል ነገር ከመጣ 2017 መለቃቀም ስራዎች ሲከናወኑ ቆይተው በተፈናቃይ ሲነግድ የነበረው የቲፒኤልኤፍ ኃይል በየቀኑ በየሰዓቱ ልንል በምንችል ደረጃ እየፈራረሰ ያለበት ሁኔታ ስለሆነ እሱ ከዚህ በኋላ የኢትዮጵያ መንግስት ስጋት አደጋ ሳይሆን የቲፒኤልኤፍን ጉዳይ የትግራይ የሰላም ኃይል የሚባለው ለትግራይን ህዝብ ነጻነት እናስጠብቃለን ብለው የሚንቀሳቀሱ ኃይሎች እነሱ በጣም ትርጉም ባለው ሁኔታ የቲፒኤልኤፍን ጉዳይ እልባት ይሰጡታል ተብሎ ይታመናል። በጣም በእርግጠኝነት ትልቁ ነገር ህዝባዊ ድጋፍ፣ ህዝባዊ መሰረት ነው። ትግራይ ውስጥ ቲፒኤልኤፍ በተጠላበት መጠን ማዕከላዊ መንግስቱን በሚያስተዳድርበት ወቅት እንኳን በዚህ ደረጃ በሌላው ኢትዮጵያ ተጠልቷል ወይ ብሎ መጠየቅ ያስችላል። በፍጹም በዚህ ደረጃ ተጠልቷል ወይ? የተጠላ ቡድን ነው፣ ምንም ጥያቄ ውስጥ የሚገባ አይደለም። ነገር ግን ትግራይ ውስጥ አሁን በደረሰበት መጠን እንደዛ ነው ወይ ብሎ ራሱ ጥያቄ ማንሳት
ይቻላል። ስለዚህ ቲፒኤልኤፎች የኢትዮጵያ መንግስት ይህን ሊያደርግብን ነው፣ ያንን ሊፈጽምብን ነው በሚል የሚያነሷቸው ነገሮች በአንድ በኩል አይሆንም ብዬ አላምንም። ቴክኖሎጂዎች በጣም እየረቀቁ ነው። በጣም 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 እየረቀቁ ነው። ከዚህ ቀደም አንስቼዋለሁ። እነ ኦሳማ ቢን ላደን 2011 እንደዚህ አካባቢ ሲገደሉ የነበረው ቴክኖሎጂ እና የድሮን ቴክኖሎጂ እና አሁን ያለው በጣም በከፍተኛ ርቀት ሄዷል። በዋጋም ረገድ በጣም እየረከሰ ተገኝቷል። ቴክኖሎጂ ከአንዱ ወደ አንዱ በሚደረገው ሽግግር ሌላኛው እያዘመነው የበለጠ እያመጠቀው እየሄደ መሆኑን ዩክሬን ላይ የታዩ ነገሮችን ከዚህ ቀደም አንስተናል። ስለዚህ የኢትዮጵያ መንግስት ማናችንም ባልጠበቅነውና ባልገመትነው ሁኔታ እነርሱ በሚሉት መጠንም ምናልባት አንድ ነገር ከፈነዳ በኋላ እነንትና የት ገቡ ብለን ቶሎ ልንጠይቅ የምንችልበት ሁኔታ ይፈጠራል ማለት ነው። እንግዲህ ከሆነ ቢሆንና በዛ መልክ ብንገላገላቸው የትግራይ ህዝብ ደግሞ እፎይ ቢል ከምንም በላይ አስፈላጊ ነው ብዬ አምናለሁ። ወርቅ ለመሸጥ ለመዝረፍ፣ ለመቀማት ፍላጎት ያላቸው አካላት የሚያደርጉትን ነገር በህዝብ መከራና በህዝብ ስቃይ የእነሱን ፍላጎት ለማስፈጸም የሚጥሩ ኃይሎችን ባጭሩ እነሱን በማስወገድ ጦርነትን ማስቀረት ወይ ደግሞ በአጭር ጊዜ ውስጥ እልባት መስጠት የሚያስችል ነገር ካለ በጣም በጣም ትልቅ ነገር ነው ብዬ አምናለሁ። ይህን ስል በኢትዮጵያ ላይ መዓት መከራ፣ መዓት ስቃይ፣ ለብዙ ፍዳና ሰቆቃ በሀገር ላይ በህዝብ ላይ ያደረሱ ቢሆኑም ሰዎች ቅጣታቸውን በህይወታቸውን በመክፈል መቀበል አለባቸው ብዬ አላምንም። ቅጣታቸውን በሌላ መንገድ መክፈል አለባቸው። ነገር ግን ደግሞ አማራጭ ከጠፋ የተሰጣቸውን የሰላም እድል እና አማራጭ ዘግተው ምናልባት ቢሳካልን ብለው ዘረፋ ሱሳቸው የሚቀጥሉ ከሆነም የእነሱን የዘረፋ አምሮት የሌብነት እጃቸውንም ለመቁረጥ የማያስብ አእምሯቸውንም አንደኛውን ያው ካልደነዘ በስተቀር በዚህ ሰዓት ሌላ ነገር ውስጥ ገባለሁ የሚል የለም። ያው ከደነዘ አብሮ አንደኛውን ደንዞ እንዲቀር ማድረግም አስፈላጊ ነው ብዬ አምናለሁ። ምክንያቱም የሰላምን መንገድ የማይከተል የህብረተሰብ ስቃይና ሰቆቃም የማይገለጥላቸው ለዛ ለመፍትሄ የማይንቀሳቀሱ አካላትን በዛ መንገድ እልባት መስጠት ከተቻለ ቴክኖሎጂው ከፈቀደ ይፈቅዳል። እሱ ጥያቄ ውስጥ የሚገባ ነገር አይደለም። ብዙ ነገሮች ብዙ ሁኔታዎች ተለውጧል። ያው ቴክኖሎጂ ነው። ኢራንም ያደረገችው ማለት እስራኤል በኢራን ባለስልጣናት ላይ ያደረገችው በዛ ቴክኖሎጂ በመጠቀም ነው። ስለዚህ ያ ሁኔታ ይኖራል ብለው መስጋታቸው ምናልባትም እየተናገሩት ውሸት ላይሆን ይችላል። የኢትዮጵያ መንግስት በአደባባይ ሲናገር ስላልሰማን ዝም ብለው እነሱ ስጋት ነው እንደሚያንቀጠቅም ያደርጋቸው ብለን አስበው ይሆናል። ነገር ግን መልእክት በሚመለከተው አካል በኩል ደርሷቸው ይሆናል። የዲፕሎማቶች ወደ ትግራይ ተመላልሰው ነበር። በሌላም በኩል ሌሎች አካላትም መልእክት አድርሷቸው ሊሆን ይችላል። ስለዚህ የኢትዮጵያ መንግስት ከሆነ በኋላ ከሚቆጩ ከመድረሱ በፊት እንዲጠነቀቁ፣ ጥንቃቄውን ማለት ተገቢ ጥያቄ ካላቸው፣ እውነተኛ ስጋት ካላቸው ያንን መሰረት ያደረጉ የፕሪቶሪያውን የሰላም ስምምነት በተመለከተ ሁላችንም እኮ ሰላም ነው ኢትዮጵያን የሚፈልጉት። ሰላምን ግን የሆነ ማህበረሰብን የሆነ ቡድንን መብት በመክሰስ ሰላም መረጋገጥ አይችልም። ስለዚህ ምንድን ነው በፕሪቶሪያው የሰላም ስምምነት መሰረት እዛ ላይ ተጽፎ ያልተመለሰው ጥያቄና ጠመንጃ ይዛችሁ ለመቀጠል የሚያስገድዳችሁ ምንድን ነው? ይህን ማስረዳት በጣም አስፈላጊ ነው። ምንም ነገር የለም። ተፈናቃዮቹን አግቶ ለመቀጠል ነው እየተሞከረ ያለው። ሁመራ የሚለው ዛሬ በራሱ በትግራይ አክቲቪስቶች በአደባባይ እየተገለጸ ነው። የትግራይ ሉዓላዊ ግዛት የሚባለው ለካም እዛ እርሻ ያላቸው ነጋዴዎች ነበሩ። ከነዛ ነጋዴዎች ጋር የቲፒኤልኤፍ ሰዎች የጥቅም ትስስር አላቸው። ያችን የእርሻ መሬት መልሶ ለማግኘት እንጂ የተፈናቃዮቹ ጉዳይ እንዳልሆነ ግልጽ ሆነ። የተፈናቃዮቹማ ጉዳይ ቢሆን ኖሮ ተፈናቃዮቹ ወደ ቤታቸው እንዳይመለሱ ተጨማሪ 2 ዓመት ከ2003 ዓመት ሊሆን እንጂ ከ2015 ጀምሮ አሁን የፊታችን ጥቅምት
24 ሲመጣ 3 ዓመት ሊሆን ነው የሰላም ስምምነቱ ከተፈረመ። ከዛን ጊዜ ጀምሮ እንዲህ አይነት ታግተው እንዲቀመጡ የተደረገው የቲፒኤልኤፍ አስተዳደር እንዲመለስ ተመልሶም እዛ መልሶ የቀደመውን ሁኔታ ለመቀጠል ዘራፊዎቹ፣ ቀማኞቹ የእርሻ መሬት ምናምን እያሉ ለመቀጠል የሚችሉበት ሁኔታ ለመፍጠር ነበር። ያን ለማድረግ የፕሪቶሪያው ስምምነት ፈቅዶላቸው የተከለከሉት ነገር አለ። ተፈናቃዮቹ እንዲመለሱ የፕሪቶሪያው ስምምነት ያስገድዳል። የፕሪቶሪያው ስምምነት ባያስገድድም የኢትዮጵያ መንግስት እንደ ኢትዮጵያዊ ዜጋ መብታቸውን የማስከበር ግዴታ አለበት። የኢትዮጵያ መንግስት እንደ ኢትዮጵያዊ ዜጋ ባይሆንም ማንም ሰው ኢትዮጵያ የሚሆን ማንም ሰዎች ንጹሐን ከቤታቸው ከቀያቸው ከመንደራቸው ወጥተው ድንኳን ውስጥ ሲንከራተቱ ወደ ቤታቸው ወደ ቀያቸው ወደ ሰፈራቸው እንዲመለሱ ግፊት ማድረግና ጥሪ ማስተጋባት ተገቢ ነው። ስለዚህ ከተፈናቃዮቹ ጋር በተያያዘ የኢትዮጵያ መንግስት የከለከለው የነፈገው ነገር የለም። ምናልባትም የኢትዮጵያ ፌዴራል መንግስት ከአማራና ከትግራይ ጊዜ አስተዳደር ጋር በተስማሙበት መሰረት ቢሆን ኖሮ ቲፒኤልኤፎች እነ ዶክተር ደብረጽዮን ሂደቱን ባይገቱት ኖሮ ተፈናቃዮቹ ቢያንስ 2 የእርሻ ዘመን አርሰው የተሻለ ህይወት ውስጥ ይኖሩ ነበር። ቢያንስ ድንኳን ውስጥ በነተበኩን ድንኳን ውስጥ በስቃይና በሰቆቃ ውስጥ አይቀጥሉ ነበር። ዛሬ ግን በዚህ ሁኔታ ውስጥ አንቀጥልም ብለው እነሱም ለመመለስ ያላቸውን ፍላጎት በከፍተኛ ደረጃ እየገለጹ ነው። የኢትዮጵያ መንግስትም ለመመለስ እንቅስቃሴ እያደረገ ነው። የቲፒኤልኤፍ ኃይሎች ተባባሪ ሆነው ካልተገኙ በሌላ መንገድ ተባባሪ ከሚሆኑ አካላት ጋር ተፈናቃዮች ወደ ቤታቸው ወደ ቀያቸው የሚመለሱበት ሁኔታ ዝግጁ ነው ሂደት ላይ ነው ያለው። አቶ ጌታቸው ረዳም ባለፈው አዲሱን ዓመት ዋዜማ ላይ በተለይ አሸንዳ በዓል ሲከበር የዶክተር አብርሃም በላይም በተመሳሳይ ተፈናቃዮቹ ይመለሳሉ ብለው አስረግጠው ተናግረዋል። ተፈናቃዮቹ መመለሳቸው ከዚህ በኋላ አጀንዳ የለንም ብሎ የሚውተረተረው ቲፒኤልኤፍ የመጨረሻ ሙከራ ሊያደርግ ይችላል ወይንስ እንደተባለው የኢራኑ እንደ ኢራን ጀነራሎችና ባለስልጣናት ድራሻችንን ሊያጠፉ ነው ብሎ ሰግተው ይቆጠባሉ? በሂደት የምናየው ነው። ያም ብቻ ሳይሆን የኤርትራ መንግስት ሂዱ ቁሙ የሚላቸውም እሱ ነው። ሂዱ ብሎ ገፋፍቶ ከዛ በኋላ ምላሹ መቀሌ ላይ ስለማይቆም አሰብም ላይ ስለማይቆም እስከ ኤርትራ እስከ አስመራም ሊቀጥል ስለሚችል ሁሉም ወገን አውጥቶ አውርዶ ነው ወደ ሆነ መደምደሚያ ላይ የሚደርሰው። አዲስ አበባ ያለው መንግስት አዲስ አበባ ሆኖ አስመራም ያለው መንግስት አስመራ ሆኖ መነጋገር የሚችሉበትን ለሁለቱም ህዝብ ሰላምና ደህንነት ዋስትና የሚሰጡ መንገዶችን ዘግቶ በልህ የሚካሄድበት መንገድ ምናልባትም የውርደት መደምደሚያ ያመጣል። ዛሬ 2018 ላይ ሆነ አይደለም፣ እኔ 2016 እንደዚህ አካባቢ ያኔ እንግዲህ በየቀኑ ኢትዮጵያ በጸጥታ ኃይሎች ውስጥ አቅም እየተጠናከረ በሰራዊት ቁጥርም በቴክኖሎጂም በአመራሮችን በተለያየ መንገድ በማሰልጠንም በሌላም በኩል ደግሞ በየቦታው ስርዓተ ምንድን ነው የሚተኩሱ ኃይሎችን እየተመቱ አሁን ወደ የክልል ሚሊሻ ጉዳዮች ሆነው ስለወረዱ ያ ባልተሟላበት ሁኔታ እንኳን 2016 እንደዚህ አካባቢ 2016 መጀመሪያ አካባቢ ባሉ ሁኔታዎች በተለይ ያኔ ጠቅላይ ሚኒስትር አብይ የባህር በር ያስፈልገናል የሚል መግለጫ መስጠታቸውን ተከትሎ ትንሽ ውጥረት የነበረበት ጊዜ ስለነበር ከዛ ጋር በተያያዘም እንደው በወታደራዊ ጉዳይ ላይ ምናምን መረጃ ምናምን ያላቸውን ሰዎች ለማነጋገር ሞክሬ ነበር። ያኔ ነው ብሎ ከ2 ዓመት በፊት አይ ወደዛ ሁኔታ ውስጥ የሚያስገባ ነገር የለም፣ ከተገባ ግን ምንም በማያጠያይቅ ከምንድን ነው እርግጠኝነት በላይ
በአጭር ጊዜ ውስጥ መቋጨት የሚቻል ሁኔታ እንደሆነ ሲናገሩ ነበር። የዛሬ 2 ዓመት አካባቢ ማለት ነው፣ 2016 መጀመሪያ ላይ። ዛሬ 2018 ላይ ነን። ከዛ በኋላ ብዙ ርቀት ብዙ ነገሮች ተለውጠዋል። ብዙ ርቀት ምንድን ነው? የቴክኖሎጂ ማደግ ወይ ደግሞ ቴክኖሎጂ ኢትዮጵያ ውስጥ መስፋፋቱ ብቻ ሳይሆን ተጨማሪ ወታደሮች መሰልጠናቸው፣ መመረቃቸው፣ የተለያየ አመራር ስፍራ ላይ ያሉ ሰዎች በተለያየ መንገድ እየሰለጠኑ መውጣታቸው ብቻም ሳይሆን ምናልባት ብዙዎች ካላስታወሱት በነዛ ጊዜያት ትንሽ ኢኮኖሚው የመንገታገት ሁኔታም ነበር። ከዓለም አቀፍ ፋይናንስ ድርጅቶቹ ጋር ያሉ ነገሮች መልክ ያልያዙበትም ጊዜ ነበር። በሌላም በኩል ኢኮኖሚው ላይ ከፋይናንስ ድርጅቶቹ ጋር ከዓለም አቀፉ የገንዘብ ድርጅት አይኤምኤፍና ወርልድ ባንክ ጋር ባለው ሁኔታ በውጭ ምንዛሪ በኩል ኢትዮጵያም በታሪኳ ኖራት የማያውቅ ክምችት እንዳለ ከስልጣን የለቀቁት አቶ ማሞ ምህረት ሲናገሩም የቅርብ ጊዜ ትውስታችን ነው። በህዳሴው ግድብ መመረቅ ሳቢያ በኢኮኖሚ ላይ የሚፈጥር የሚጨምረው አስተዋጽኦ አለ፣ ትልቅ የሚባል። ከዛም ባሻገር ከኢትዮጵያ ውስጥ በነዛ ጊዜያት ውስጥ ያላለቁ የሚንከባለሉ የጸጥታ ችግሮች የነበሩበት ጊዜ ነበር። እነዛ የጸጥታ ችግሮች ዛሬ በየትኛውም መንገድ የፋኖ ይባል የሸኔ ይባል ያሉት በአብዛኛው በህይወት የሚንፈራፈሩት ሚዲያ ላይ ነው አሉ የሚባሉት። ከዛ ባሻገር የሚታይ የሚዳሰስ የሚጨበጥ ነገር የለም። ተሰባሰቡ ተበተኑ የሚሉ ነገሮች ያው ወሬው ድምቀት የሚነገሩ ነገሮች አሉ። ከዛ ውጭ የሆነ ነገር የለም። አሁን የአማራ ክልልም ኦሮሚያ ክልልም አሁን ሰልፎች እየተደረጉ ነው። ሰልፍ መደረጉ ለማንም ብዙ የሚገርም ነገር አይደለም። በተለይ ከቅርብ ጊዜያት ወዲህ በየትኛውም አካባቢ ላይ ሰልፍ ግልብጥ ብሎ ወጥቶ ሰው አደባባይ ወጥቶ የፈቀደውን አድርጎ መመለስ የሚችልበት ሁኔታ ምንም ጥያቄ ውስጥ የሚገባ አይደለም። በአማራ ክልል ችግሮች ነበሩ። እነዚያ ነገሮች ተወግደው በአማራ ክልል ከተሞች እየገቡ ፎቶ እየተነሱ የሚወጡ ፋኖ ታጣቂዎች አሁን የሉም። ስለዚህ በየትኛውም አካባቢ ላይ በትልልቆቹ ከተሞች በተለይ በነፃነት ሰው አደባባይ ወጥቶ ደስታውን መግለጹ ብቻ ሳይሆን ደስታ ቢኖረውም ደስታውን ለመግለጽ የሚፈራበትም ሁኔታ ነበር። አሁን ግን ፍራቸውም ጭምር እየተወገደ የመንግስት የጸጥታ ኃይሎች ጸጥታን የበለጠ እያረጋገጡ፣ በሌላም በኩል ደግሞ ውዥንብሩ እየጠራ የጸጥታው መረጋገጥ ብቻ ሳይሆን ለጸጥታው መደፍረስ ምክንያት የሆነው ሲገለጹ የነበሩ ነገሮች ውዥንብሮች እየጠሩ መምጣታቸው በራሱ እሱም የፈጠረው አስተዋጽኦ አለ። ስለዚህ አሁን በየትኛውም አካባቢ ላይ ታጣቂዎች ምናምን ካሉ የት ነው ያሉት? የሆነ ቦታ ላይ ምንድን ነው አንዳንዱ እከሌ እኮ አለ ያኛውም አለ ምናምን እሱማ ይኖራሉ። ማን ነው የካሜሩዡ ፖልፖት እኮ መጨረሻ ላይ አልጋ ቁራኛም እኮ ሆኖ የሆነ ቦታ እኮ ነበረ። የኡጋንዳው የሎርድ ሬዚስታንስ አርሚ ጆሴፍ ኮኒ እኮ አለ። የት እንዳለ ኡጋንዳ መንግስትም ምናልባት ራሱ የሚያውቅ ይሆን? መኖር ከተባለ እንደዚህ አይነት ነገርማ አለ። መኖር ከተባለ መግለጫ መስጠት ምናምን ፎቶ መነሳት ከሆነ ሰፈር ውስጥ ከሆነ ምሽግ ውስጥ እየወጡ ይቻላል። የነበሩበትና ዛሬ ያሉበት ሁኔታ ነው ትልቁ ነገር። ከምንም በላይ ደጋግሜ እንደምለው ከምንም በላይ ትልቁ ነገር የተባለው ቅስቀሳና የሆነ ማህበረሰብን መብት ነፃነት የሚገድብ በኢትዮጵያ መካከል ልዩነት የሚፈጥር ዜጎች በሀገራቸው ባለቤትነታቸውን የሚነፍግ ወይ ደግሞ ባይተዋር የሚያደርግ የፖለቲካ ስርዓት ኢትዮጵያ ውስጥ አለ ወይ ነው። ይህንን ሰው ከጊዜ ወደ ጊዜ አይኑን
እያየ ሁኔታዎችን እየገመገመ አይኑን እየገለጠ ሲመጣ ብዙ ነገሮች ተለውጠዋል። ስለዚህ ሰሞኑን ያው ተኩሰው በተናጠል ቤተ መንግስት እንገባለን ያሉ ኃይሎች በተናጠልም በደቦም እንደማይሳካላቸው ከተረጋገጠ በኋላ አሁን ደግሞ ጨዋታው አሁን አይደለም ወይ ለነገሩ የቆየ ነው። ዓለም ላይ አንድ ነገር በተከሰተ ቁጥር ኢትዮጵያ ውስጥ ያ ነገር እንዲከሰት ምኞት ይታያል። አሁን ያለፈው ሳምንት መጨረሻ ጀምሮ ደግሞ ኔፓል ነች። ኔፓል ውስጥ የሆነ ነገር ተፈጸመ፣ አመፅ ተደረገ፣ መንግስት ተለወጠ። ስለዚህ ኔፓል ውስጥ የተከሰተው ኢትዮጵያ ውስጥ ይከሰታል ብለው እሱን ሲቀሰቅሱ ነበር። እንግዲህ የኔፓል አመፅ አማራ ክልል ተከስቷል፣ ኦሮሚያ ተከስቷል፣ አዲስ አበባ ተከስቷል ብለን በዛ እናጽናናችሁ ይሆን ወይስ ምን ማድረግ ይቻላል? የኔፓል ሳይሆን በተቃራኒው ነው ኢትዮጵያ ውስጥ እየታየ ያለው። በመጀመሪያ ወደ ኔፓል ለምንድን ነው እዚህ ሂደት ውስጥ የገባችው? ምን ስለተከሰተ ነው? የኔፓልና ኢትዮጵያን ሁኔታ የሚያዛምደው የሚለው ነገር ምንድን ነው? ቀደም ሲል እኮ ባለፈው ዓመት ነሐሴ አካባቢ ባንግላዴሽ ነበረች። ባንግላዴሽ ተባለ። ለጂኦግራፊ ጥሩ ነው። ብዙ ሰው ከተሞቹን ሀገሮቹ እንዲያውቃቸው ያድግዛል። ከዛ ትንሽ ቀደም ብሎ ደግሞ የቲፒኤልኤፍ ጦርነት ልክ እንዳበቃ አካባቢ ስሪላንካ ነበር። ስሪላንካ። ስለዚህ 190 ምናምኖቹም ሀገሮች በዙር እንትን ሲላቸው ለጂኦግራፊ ጥሩ ነው። እነሱን እየተናገሩ መቀጠል ነው። ይልቅ የማይሆን የማይጨበጥ ሁኔታ ውስጥ በምኞት ከመባከን በሚጨበጡ በሚዳሰሱ መፍትሄ በሚያመጡ ነገሮች ላይ ማተኮሩ ለሁሉም ይጠቅማል። በተለያየ መንገድ ጫካ ሆነው በየስርቻው ሆነው አንድ የሆነ ነገር ጠብ ይላል ብለው እንግዲህ በነገራችን ላይ አሁን ጠብ ይላል የሚል ነገር ተስፋ የሚያደርጉት የመጨረሻ ካርዳቸው በየቦታው እየሰማው ነው። ሰዎች ይጠይቋቸዋል፣ ምንድን ያለው ምን ቀረ? በየከተሞቹ በየምናምን ሲተኩሱ የነበሩ ሰዎች በኦሮሚያም በአማራም በሁሉም፣ በሌላ በኩልም ደግሞ ቲፒኤልኤፍ እንደዚህ አይናችን እያየ ፍርክስክሱ እየወጣ ባለበት ሁኔታ ውስጥ በቃ ምን ቀረ? ምንድን ነው ቀስቀሳው? የሚል ጥያቄ በአንዳንዶች ይቀርባል። አለ ይባላል። ማን ያለው? አጥብቆ ሲይዟቸው ኤርትራ ይላሉ። ኤርትራ እዚህ ሁኔታ ውስጥ ትገባለች? እርግጠኛ አይደለሁ። በጣም ሂሳብ ይሰራሉ ብዬ አምናለሁ። ለሁሉም መውጫ የሚሆነው መንገድ ላይ አልረፈደምና ያን ይሞክራሉ ብዬ ተስፋ አደርጋለሁ። ይሄ በየእንትኑ ያለው ኃይል አሁን የቀረው ምናልባት ኤርትራ ከተኮሰች ወይ ደግሞ የኢትዮጵያ መንግስት እንደው ቢተኩስና ሁለቱ ቢጣሉልን አንድ የቀረን እሱ ነው ብለው እሷ ላይ ተስፋ ያደርጋሉ። ግን ያ የቀረ ብለው እንትን የሚሉት ነገር ለአንዴና ለመጨረሻ እነሱንም የሚያተናቸው እንደማይሆን ቆም ብለው ቢያስብ ቢችሉ ጥሩ ነው ብዬ አምናለሁ። በአንጻሩ ግን እንዳሉት ቢሳካ የሚጠሉት የሚቃወሙት መንግስት ይሄዳል። ከዛ በኋላ ሀገርም እንደ ሀገር እንደ ኢትዮጵያ እያከትምላታል ማለት ነው። የተቧደኑት የተሰባሰቡትን ኃይሎች ሁሉም ኢትዮጵያ ያውቃቸዋል። እንኳን ሀገር የሆነ ነገር እንደ ኃላፊነት ተሰምቷቸው የሚሰጣቸው ሰዎች ናቸው። ኃላፊነት ይሰማቸዋል ተብሎ የሚታሰቡ ሰዎች ሁሉ እኮ አደባባይ ወጡና እኮ በየቀኑ እየረከሱ እያየናቸው ነው። ለምንም እንኳን ሀገርን የሚያክል ነገር ለመሸከም ከዛም ያነሰ ነገር ላይ ኃላፊነት ለመውሰድ የማይችሉ መሆናቸው ታይቷል። ከምንም በላይ ግን
ምንም ነገር በሌለበት እርስ በርስ የሚጓተቱና የሚፎካከሩ በብሔርም ተደራጅተው በመንደር የሚሻኮቱ ሰዎች ሀገርን የሚያህል ነገር እጃቸው ላይ ቢወድቅ ሀገር ይቀጥላል አይቀጥልም አለም። ከዛ በኋላ እነማንን እንሆናለን? እንደ ሊቢያ ነው? እንደ ሶሪያ ነው? ወይስ ቀደም ሲል እንደነበረው እንደ ሶማሊያ ነው የሚለውን እሱም የሚመልሰው አይመስለኝም። ሊቢያንም ሶሪያንም ሶማሊያንም ብንወስድ በማናቸው መመዘኛ ከኢትዮጵያ ሕዝብ ቁጥር ጋር ስናነጻጽር ከምንም በላይ ደግሞ የማህበረሰብ ስብጥር ሲታይ በእምነት፣ በቋንቋ፣ በብሔር፣ በምናምን በዚህ ላይ ደግሞ ዘረኞች ከመጠን በላይ ያስፋፉት ሁኔታ በሀገራችን ከመኖሩ ጋር ተያይዞ እንዴት ያለ አደገኛ ሁኔታ መሆኑን ማንም ጤነኛ ሰው የሀገሩ የትውልዱ ቀጣይነት የሚያሳስበው የሚያስጨንቀው ሰው አይኑን ከገለጠ በደማቁ ተስሎ የሚታይ እውነታ ነው። ስለዚህ ኤርትራም ተኮሰች፣ በየስርቻ የወደቁትም ጅራፍ አጮሁ፣ እየተፈነካከተ በየቀኑ እየሰመጠ ያለው ቲፒኤልኤፍም የሆነ ነገር ቢሞክርም የሚለውጡት ነገር እንደማይኖር የግድ የኢትዮጵያ መከላከያ ሰራዊት ወይም የጸጥታ ተቋማት ውስጥ መረጃ ምናምን ማግኘት አያስፈልግም። በተለያየ መንገድ የምናየው እንዳሰሰው እውነታ ብዙ ነገሮችን እየገለጠ ስለሚያሳይ ብዬ ነው። እናም ተስፋ የሚያደርጉት የሆነ ነገር በተተኮሰ ብለው ነው እንግዲህ። እሱም ምናልባት ጫፍ ላይ ደርሶላችሁ ይሆናል። ከዚህ በኋላ አርፋችሁ ለአንዴና ለመጨረሻ ጊዜ እነከሌስ ገቡ ብለን ብዙዎች የሚጠይቁበት ጊዜ በጣም በጣም ቅርብ ይመስላል። ግን አንዳንዱ ይሉኝታ ቢስ ነው። ለአንዴና ለመጨረሻ ጊዜ ነገሩ ከበቃ በኋላ በፊትም እኮ እኛ ይሄ መንግስት እኮ የሄደበት ያለውን አቅጣጫ እንዲያስተካክል ነው እንጂ የምትል መንደርደሪያ አምጥተው ከዛ በኋላ ጓዛቸውን ጠቅልለው ምን አይነት ሁኔታ ውስጥ እንደሚገቡ በግልጽ የሚታወቅ ነገር ነው። ግን ሀገር ላይ ህዝብ ላይ መዓት መከራ ወንጀል ምናምን የፈጸሙ ሰዎች ጓዛቸውን ጠቅልለው ከዚህ ቀደም እንደሚደረገው ይደረጋል ብዬ አላምንም። ያ እድል ያለው የመጨረሻው ምዕራፍ ላይ ሲያደረስ ነው። ዛሬ አለ ብዬ አምናለሁ። ግን ነገሮች ካበቁ በኋላ ከተደመደሙ በኋላ የሚከተለው ነገር ቲፒኤልኤፎቹ አንዳንዶቹ ቢሳሳቱት አይነት ሌላ ፕሪቶሪያ ይኖራል ብለው ያስባሉ። ሌላ ፕሪቶሪያ በፍጹም ይኖራል ብዬ አልገምትም። እስከ ፕሪቶሪያ ምናምን የሚያደስስ ነገር ምን አለ? ወዲያው የሚደመደም ነገር ስለሚሆን ብዬ ስለምገምት ማለት ነው። ወዲያው ባይደመደም የፈለገ ጊዜ ቢፈጅም ከእንደዚህ አይነት ኃይል ጋር ኃላፊነት ከማይሰማው የህዝብ መከራና ስቃይ ከሆነ ቡድን ጋር እንደተባለው ሌላ ነገር ፈልጎ ህዝብ ላይ ስቃይ መከራን በሚቀንስ መልኩ መፍትሄ ማምጣቱ እጅግ እሱን አስፈላጊ። ክቡራን ተመልካቾቻችን የዛሬ ረቡዕ መስከረም 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ መስከረም 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።